እሺ ዳይሬክትሊ ወደ ሌሰኑ ስንገባ ዛሬ የምናየው rivalry between the Christian kingdom and the Muslim sultanates የሚል ኮንሰፕት ነው የምናየው። ይሄንን ኮንሰፕት ስናይ ፕሊዝ እኔ ከመጽሐፉ ያለውን ነገር ብቻ ነው የምነግራችሁ። don't take it like subjective አድርጋችሁ አትወስዱት። ይሄኛው ሃይማኖት ከአንደኛው ሃይማኖት ይበልጣል ለማለት አይደለም። it is just ታሪኩን እንድትረዱት ታሪኩን የተጻፈውን ነገር ላስረዳችሁ ሞክራለሁ እንጂ እኔ ወደ አንዱ ወገን ሆኜ ለማስረዳት ምንም ሞክረው ነገር የለም። ስለዚህ please don't see it from another perspective። ይሄን እንደ ሩል ትይዙልኛላችሁ ማለት ነው። rivalry between Christian kingdom and Muslim sultanate ላይ በዚህ ስላይድ ላይ እንድታዩልኝ የምፈልጋቸው 3 ሜን ፖይንቶች አሉ። የመጀመሪያው ሜን ፖይንት የሚሆነው ምንድነው? በሜዲቫል ፔሪድ ጊዜ ሜን አውትሌት የነበረችው ማናት የምትለዋን አንድ ትይዙልኛላችሁ። ሁለት ደግሞ ሪቫለሪያቸው ወይም ደግሞ ግጭታቸው በክርስቲያን ኪንግደም እና በሙስሊም ሱልጣኔት መካከል የነበረው ግጭት ሰበበ ምክንያቱ ምንድነው? ዋነኛው ምክንያቱ ምንድነው የሚለውን ነገር ሁለተኛ ትይዙልኛላችሁ። ሶስተኛው ደግሞ የመጀመሪያው ግጭት መቼ ተጀመረ? በምን ምክንያት ተጀመረ? በማንና በማን መካከል ነበረ? ደግሞ ምን አይነት ውጤት አመጣ የሚለውን ነገር ታዩልኛላችሁ ማለት ነው። ስለዚህ ኦብጀክቲቮቻችን 3 ናቸው። የመጀመሪያው ኦብጀክቲቭ the main outlet የሚባለው ማን ነው? ሁለተኛው ደግሞ በክርስቲያን ኪንግደም እና በሙስሊም ሱልጣኔት መካከል የነበረው ግጭት ዋናው ሰበብ ምክንያት ምን ነበረ? የመጀመሪያው ግጭት መቼ ተከሰተ? በምን ምክንያት ተከሰተ? በማንና በማን መካከል ተከሰተ? ደን ውጤቱስ ምን ነበረ የሚለውን ታዩልኛላችሁ ማለት ነው። ይሄን ያልካልኳችሁ የመጀመሪያውን ኦብጀክቲቭ ለመመለስ እንሞክር። የመጀመሪያው ኦብጀክቲቭ ምንድነው? ዘይላ was the main outlet። አውትሌቱ ማን ነው ብዬ ነበር አይደል የጠየኳችሁ። የሜን አውትሌቱ የሜዲቫል ፔሪድ ማን ነው አይደል ያልኳችሁ? ዘይላ ናት። ዘይላ was the main outlet to the sea during the medieval period። በሜዲቫል ፔሪድ ጊዜ ዘይላ ሜን አውትሌቷ ነበረች ማለት ነው። ስለዚህ ዘይላ was the main outlet። ዘይላ ትሬድ የምትባለዋ ሜን አውትሌቱ ነበረች በሜዲቫል ፔሪድ ጊዜ። እና ሁለተኛው ጥያቄ ደግሞ ወይም ሁለተኛው ኦብጀክቲቫችን የነበረው ምን ነበረ? በምን ምክንያት ነው ሁለቱ ክርስቲያን ኪንግደም እና ሙስሊም ሱልጣኔት የሚጣሉት? ምንድን ነበር ሰበብ ምክንያቱ ሲባል በዚህቹ በዘይላ ነው። በሜን አውትሌት በነበረችው እዚህ ጋር እንደሚያሳያችሁ the ambition to control this trade route and commodities that passed through Zayla lead to rivalry between the Solomonic rulers and Sultanate of Ifat። ስለዚህ አምቢሽን ነበረ በሁለቱም ወገኖች መካከል አምቢሽን ነበረ። በክርስቲያን ኪንግደሙ ማለትም በሰሎሞኒክ ሩለሮቹ እና ደግሞ በሱልጣኔት ኦፍ ኢፋት ወይም ደግሞ በሙስሊም ሱልጣኔቶቹ በሁለቱም ላይ አምቢሽን ነበረ። ይሄንን ትሬድ ሩት የመቆጣጠር ዘይላን የመቆጣጠር ከእንደገናም ደግሞ ዘይላን ተቆጣጥሮ እቃዎቻቸውን በዛ ላይ ኮሞዲቲዎቻቸውን ፓስድ የማድረግ ወይም ደግሞ የማሳለፍ ፍላጎት ነበራቸው ማለት ነው። ሁለቱም ፍላጎት ነበራቸው። ስለዚህ ሁለቱም ፍላጎት ነበራቸው። ይህ ደግሞ ግጭት ውስጥ ከቷቸዋል። ዘይላ የኔ ነው እቃ የማሳልፈው በዘይላ እኔ ነኝ መባባል ግጭት ውስጥ ሊገቡ ይችላል ማለት ነው። ስለዚህ ዘይላ was the main outlet in the medieval period, also the main cause for this rivalry, this conflict between Christian kingdom and the Muslim sultanates ማለት ነው። ለሙስሊም ሱልጣኔት እና ለክርስቲያን ኪንግደም ዋነኛዋ የግጭት ምክንያት ዘይላ ሩት ናት ማለት ነው። ይሄንን ትይዙልኛላችሁ። ወደ ሶስተኛው ኦብጀክቲቭ ስንመጣ መቼ ነበረ የመጀመሪያው ኮንፍሊክት የተከሰተው በክርስቲያን ኪንግደም እና በሙስሊም ሱልጣኔት ማለት ነው። ስለዚህ the first እዚህ ጋር እንደምታዩት the first recorded conflict between the Christian kingdom and Ifat took place in 1328 በ1328 ወይም ደግሞ በ1328 በ14ኛው ሴንቸሪ ለመጀመሪያ ጊዜ ክርስቲያን ኪንግደም and ኢፋት ግጭት ተፈጥሯል። የግጭቱ ምክንያት ምን ነበረ? ብለን ስናይ the Sultanate of Ifat, which is Haqq-ad-Din the first, stopped merchants belonging to the Christian kingdom, the Christian king
capturing imprisoning the king's agent. this was the main reason reasonዎቹ እነዚህ ነበሩ ስለዚህ እዚህ ጋር ያለን ያለው ምንድነው በሱልጣኔት ኦፍ ኢፋትና በክርስቲያን ኪንግደም መካከል በ1328 ወይም ደግሞ በ14ኛው ሴንቸሪ ለምን ይሄ ነገር ተፈጠረ ብለን ስንጠይቅ የሚመልስልን ነገር ምንድነው የሱልጣኔት ኦፍ ኢፋት ገዢ የነበረው ሃቃዲን the first የክርስቲያን ኪንግን ጂዚ አምደ ጽዮንን ሜሪቻንቶች ወይም ደግሞ ተላላኪዎቹን ምን ያረጋቸዋል ይይዛቸዋል ስቶፕ ያረጋቸዋል ያስቆማቸዋል የንግድ ስራ ነግደው እየተመለሱ ያለ በሱ ቴሪቶሪ በሚያልፉበት ጊዜ ያስቆማቸዋል stopped merchants belonging to the Christian kingdom ለክርስቲያን ኪንግ which is ለአምደ ጽዮን የሚሄዱትን መርቻንቶች ምን ያረጋቸዋል ስቶፕ ያረጋቸዋል ስቶፕም ብቻ ስቶፕ ዳርጎ ወይም ደግሞ አቁማቸው ብቻ አልተዋቸውም ካፕቸር ያረጋቸዋል ይይዛቸዋል ከያዛቸው በኋላ ደግሞ ምን ያረጋቸዋል ኢምፕሪዝመንት ውስጥ ያስገባቸዋል እስር ቤት ውስጥ ያስገባቸዋል ማለት ነው እነዛ እስር ቤት ውስጥ ያስገባቸው ግን ኪንግስ ኤጀንት ናቸው ወይም ደግሞ የኪንግ አምደ ጽዮን ኤጀንቶቹ ነበሩ ማለት ነው ስለዚህ በዚህ ምክንያት ምክንያቱ ምን ነበር አልኳችሁ የመጀመሪያው መቼ ነው የተከሰተው በ1328 አንድ ምክንያቱ ደግሞ የነበረው ምንድነው ይሄ ሃቃዲን the first ሜሪቻንቶቹን በማስቆም ብሎም ደግሞ በመያዝ እስር ቤት ውስጥ በመክተት የኪንጉን ኤጀንቶች ማለት ነው ይሄ ነበር ምክንያቱ ማለት ነው then ምን ተፈጠረ የሚለውን ስናይ these actions ይሄ አክሽኖቹ ማለትም ስቶፕ ማረጉ ካፕቸር ማረጉ ኢምፕሪዝመንት ውስጥ ማስገባት የኪንጎቹን ኤጀንቶቹ these actions action የሚለው እነዚህ ሶስት ነገሮች ነው ስቶፕ ማረጉን ካፕቸር ማረጉን ኢምፕሪዝኒንግ ማረጉን ማለት ነው these actions forced አምደ ጽዮን to wage a campaign against ሃቃዲን the first ስለዚህ ይሄ አክሽኑ ምን አይነት ኮንሲኩዌንስ አመጣበት አምደ ጽዮን በእሱ ላይ ዘመቻ እንዲከፍት አደረገው በሃቃዲን the first ላይ ብሎም ደግሞ ሱልጣኔት ኦፍ ኢፋት ላይ ዘመቻ እንዲከፍት አድርጎታል ማለት ነው ዘመቻም ከፍቶ አልቀረም he defeated and took him as a prisoner defeated አርጎት ኢፋትን ሱልጣኔት ኦፍ ኢፋትን ዲፊት አርጎ ከዛም ደግሞ ሃቃዲን the firstን like a prisoner አርጎ ወስዶታል ማለት ነው ስለዚህ የመጀመሪያው ስላይድ ላይ የምትረዱልኝ ሶስት ነገሮች ናቸው then ዘይላ ሜን ሩት መሆኗ ዘይላ also ሜን ኮንፍሊክት ኤሪያ መሆኗ ምክንያቱም ዘይላን ኮንትሮል የማድረግ ሁለቱም አምቢሽን አላቸው በዘይላ በኩል ደግሞ ኮሚኒቲዎችን ፓስ ማድረግ ስለሚፈልጉ ማለት በእነዚህ ሁለት ምክንያት ሁለቱ ሪቫለሪስ ገብተዋል የመጀመሪያው ሪኮርድድ የሆነው ሪቫለሪ በ1328 የተከሰተው ነው then ሱልጣኔት ኦፍ ኢፋት የመጀመሪያው ንጉስ የነበረው ሃቃዲን the first ሶስት ነገሮች በማድረግ የመጀመሪያው ስቶፕ በማድረግ ሜርቻንቶቹን ካፕቸር በማድረግ ኢምፕሪዝን በማድረግ የኪንጉን ኤጀንቶች ይሄ ደግሞ ምክንያት ሆኖታል ማለት ነው then በዚህ ምክንያት ደግሞ አምደ ጽዮን ካምፔጅ ወይም ደግሞ ዘመቻ ወርዶ ሱልጣኔት ኦፍ ኢፋት ላይ ዲፊት ካረገ በኋላ as a prisoner ሃቃዲን the first ይዞታል ማለት ነው ስለዚህ this slide is only talking about this event ማለት ነው then we will continue about this event ይሄ ኢቨንት በዚህ ራሱ የሚያልቅ አይደለም የመጀመሪያው ኮንፍሊክት በዚህ ላይ አልቀም then continue እናደርጋለን ስለዚህ በዚህ ስላይድ ላይ ያለው ነገር ካልገባችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው ኦኬ let's continue ወደ ሁለተኛው ስላይድ እንሂድ eventually ሃቃዲን replaced by his brother ሳብራዲን እንግዲህ ሃቃዲን the first like a prisoner ሆኖ በአምደ ጽዮን ከተወሰደ በኋላ በሳብራዲን ይተካል ማለት ነው በሳብራዲን ከተካ በኋላ ግን ሳብራዲን ልክ እንደ ሃቃዲን ሜርቻንቶቹን በመያዝ ዳይሬክትሊ አምደ ጽዮንን ሊፈታተኑ አልፈለገም ራዘር ምንድን ያረጋው የተለያዩ ፓወሮችን መሰብሰብ ጀመረ ወይም ደግሞ የተለያዩ ቦታዎችን በሱ ግዛት ስር ሞር ፓወርፉል እንዲሆን ማለት በሱ ግዛት ስር ማስገዛት ጀመረ ማለት ነው then ይሄንን ደግሞ ኢንዲኬት የሚያደርገን እዚህ ጋር አላችሁ both ኢፋት and ፋታጋር came under ሳብራዲን በኢፋቱና ፋታጋር under ሳብራዲን ውስጥ ሆኑ ማለት ነው ስለዚህ መጀመሪያ ወደ ጥሉ አይደለም ሪፕሌስድ እንዳረገው ሃቃዲን ወደ ጥሉ ወይም ደግሞ ወደ ፋይቲንግ አይደለም ዳይሬክትሊ የገባው ምክንያቱም ወንድሜን አስ ፕሪዝነር ወስደብኛል then ጥሉ ውስጥ ልግባ አላለም መጀመሪያ ፓወሩን ነው ያዘጋጀው ማለት ነው ስለዚህ both ኢፋት and ፋታጋር came under ሳብራዲን ማለት ነው እንደዛ ካረገ በኋላ then
አሁንም ሪብሌሽን ይጀምራል ወይም ደግሞ ሪቮሉሽንን ይጀምራል። ከዛም በኋላ ደግሞ ከማን ጋር ከአምደ ጽዮን ጋር አሁንም ከአምደ ጽዮን ካምፔጅ ይከፍትና ወደ ኢፋት then ከብዙ ትግል በኋላ ኢፋትን ዲፊት ያደርጋታል ማለት ነው። ኢፋት was defeated and ሳብራዲን was captured during his retreat። ስለዚህ ሳብራዲንም ይያዛል ማለት ነው። ይያዛል ምንም እንኳን ፓወሩን ቢያጠናክር ኢፋት ከብዙ ትግል በኋላ ኢፋት ዲፍቱንና then ሳብራዲንም ካፕቸርድ ይሆናል። then አሁን ሐቃዲንን just as a prisoner ይዞ መሄዱ አምደ ጽዮን ሁለተኛ ጊዜ ሳብራዲን እንዲነሳ አድርጎታል። ስለዚህ ማድረግ ያለብኝ ምንድነው ብሎ ሲያስብ አምደ ጽዮን just እነዚህን ቦታዎቹን ለምን ሞር ትሪቢዩት አልጥልባቸውም ለምን ሞር ግብር አልጥልባቸውም then ሞር ግብር ስጥልባቸው ሞር ተገዢ የመሆን ነገር ይሄ ላይክ ምንድነው የመገዛት ኢፌክቱ ላይ ያተኩራሉ እንጂ ሪቤል የማድረጉ ነገር ላይ ብዙ ያተኩሩም ብሎ ስላሰበ as a result እዚህ ጋር እንደምትመለከቱት as a result ኢፋት ፋታጋር ዳዋሮ were incorporated ሆኖ ነበር። ለምን በምንድነው ኢንኮርፖሬትድ የሆኑት? አምደ ጽዮን required from them annual tributes የአመት ግብሮችን ከነሱ ከባባድ የአመት ግብሮችን ጣለባቸው and freedom of movement for all cavalries through ዘይላ የእግር ጦሩ ወይም ደግሞ የአምደ ጽዮን የእግር ጦረኞቹን በዘይላ እንዲያልፉ ፍሪደም ኦልሶ ሰጣቸው ማለት ነው። then በእግር እንዲያልፉ ማድረጉ ምን ኢፌክት አለው ካላችሁኝ በዛን ጊዜ በእግር በሚያልፉበት ጊዜ የተለያዩ ነገሮችን ሊጠይቁ ይችላሉ ሶልጀሮቹ ማለት ነው። አሴ ሞመንት የተለያዩ ኮሞዲቲዎችን በዛ ላይ ሊወስዱባቸው ይችላሉ ማለት ነው። ስለዚህ እንደዚህ አይነት ኢፌክቶች አሉ እዛው ላይ በጣም አስቸጋሪ ስለሆኑ እንደዚህ አይነት ነገሮች ማለት ነው። እና ስለዚህ ሁለት ነገሮችን እነዚህ ኢፋት ፋታጋር ዳዋሮ ላይ ኢንኮርፖሬት አድርጎባቸዋል ትሪቢዩት እና ፍሪደም ኦፍ ሙቭመንት ኦፍ ሂዝ ሶልጀርስ ሂዝ ላንድ ሶልጀርስ ካልቫሪስ ማለት ነው። ስለዚህ ይሄ ነገር ግን የሆነባቸው በምንድነው ብትባሉ ምክንያቱም አሁንም ሐቃዲንን just አሁንም ሳብራዲን ይነሳል then ከሳብራዲን በኋላ ሌላ ሰው ሊነሳ ስለሆነ then እነዚህ ላይ ሞር አጥብቄ ለያዛቸው በማለት ነው አናል ትሪቢዩት እና ፍሪደም ኦፍ ሙቭመንት ኦፍ ኦል ካልቫሪስ through ዘይላ ያደረገበት ምክንያት ማለት ነው። then ይሄንን ካየን the successor of imperial አምደ ጽዮኖችንስ የኢምፔሪያል አምደ ጽዮን ሰክሰሰሮችን ስናይ ደግሞ ተመሳሳይ ናቸው። ላይክ እንደነ ንዋየ ማርያም እንደነ ዳዊት ሰክሰሰሮቹ ወይም ደግሞ በሱ እግር ስር የተተኩት ሞር ካምፔጆችን በሎላንድ ላይ ያደርጉ ነበር። ዘመቻዎችን በዝቅተኛው ቦታዎች ላይ በጣም ያደርጉ ነበር ማለት ነው። ግን ይሄንን ታሪክ ስንቀጥለው ከዛ በኋላ ወይም ደግሞ ይሄ ሳብራዲን ዲፊትድ ከሆነ በኋላ in 1376 በ1376 ሐቃዲን the second came to power ሐቃዲን the second በመባል አሁንም came to power አረገ። አሁንም ወደ ፓወር እስኪመጣ ድረስ የተለያዩ እርምጃዎችን እንደ ሐቃዲን the first አልወሰደም። መጀመሪያ ወደ ፓወር እስኪመጣ ድረስ ምንም አይነት አመጽን አላስነሳም ነበር። ግን ወደ ፓወር ከመጣ በኋላ refused አደረገ to pay tribute and refused to pay tribute ግብርን ለመክፈል እምቢ አለ። also ግብርን ለመክፈል እምቢ ማለት ብቻ አይደለም and rebelled against ንዋየ ማርያም which is the son of አምደ ጽዮን ማለት ነው። ሪቤልድ አደረገ ሪቮሉሽኖችን ጀመረ። በማን ላይ? በንዋየ ማርያም ላይ የአምደ ጽዮን ልጅ የሆነው ንዋየ ማርያም ላይ በዛን ጊዜ ኪንግ በነበረው ንዋየ ማርያም ላይ ሪቤሌሽኖችን አስነሳ ማለት ነው። however he died fighting in 1386 ቢሆንም ግን ንዋየ ማርያም within a campaign ፋይት አድርገው ሁለቱም በትልቅ ውጊያ then ሐቃዲን the second አሁንም ተሸንፏል ማለት ነው። similarly the successor of ሐቃዲን the second እስካሁን የመጣንባቸውን አስታውሱ። ሐቃዲን the first ነበር፣ ሳብራዲን መጣ፣ then ሐቃዲን the second አሁንም ደግሞ ይተካሉ። በጣም ሞር ምንድነው በሰክሰሰር ነው። ይሄ ኢሹ እዚህ ጋር ስናየው ብዙም እንዳያምታታችሁ
the first the second ሲባል ሞር ለመለየት በጣም ስለሚያመች ምክንያቱም አንደኛው ሲሞት አንደኛው ይተካል አንደኛው ሲሞት በክርስቲያኑም በኩል አንደኛው ይተካል ሰክሰሰሮች በጣም ብዙ ስላሉ ማለት ነው በክርስቲያኑም በእስላሙም በኩል ማለት ነው ስለዚህ አሁንም ዳዊት ካረገ በኋላ ሐቃዲን ተሰከንድ ሰክሰሰሩ የሐቃዲን ተሰከንድ ሳድ አዲን ተሰከንድ ይነሳል ማለት ነው ይሄ ሳድ አዲን ተሰከንድ ምንድነው ለየት የሚያደርገው ከሌሎቹ መጀመሪያ ላይ he gained initial successዎችን ከተለያዩ ንጉሶች ጋር በሚዋጋበት ጊዜ ኢኒሻል ሰክሰሶችን አግኝቶ ነበር ከተለያዩ ባላባቶች ወይም ደግሞ ላንድ ሎርዶች ጋር በሚዋጋበት ጊዜ ይሄ ሳዳዲን የተለያዩ ጌኖችን አግኝቶ ነበር ማለት ነው የተለያዩ የማሸነፊያ ድሎችን አግኝቶ ነበር እና ኢኒሻሊ he was successful ነው ማለት እንችላለን ማለት ነው ግን ይሄ የሆነው እስከመቼ ድረስ ነው until king David the first in 1403 or in 1402 እዚህ ጋር ላይክ የሚያስቀምጠው መጽሐፋቸው እንደዚህ ነው የተለያዩ መጽሐፎችን የሚያስቀምጡት እንደዚህ ነው until king David በ1402 ይላል በ1403 ይላል ማለት ነው then ይሄ ነገር አጠራጣሪ ስለሆነ ኦር በያስቀምጬላችኋለሁ ማለት እናንተ በሁለቱም መመለስ ትችላላችሁ it is possible መጽሐፋችሁም ላይ የሚያስቀምጠው እንደዚህ ስለሆነ ማለት ነው for better understanding ከፈለጋችሁ ደግሞ የኢትዮጵያ ታሪክ የሚል በጳውሎስ ኞኞ የተጻፈ መጽሐፍ አለ ስለዚህ እሱን ማየት ትችላላችሁ ማለት ነው ስለዚህ ሳድ አዲን the second gained initial success until king David the first in 1403 or in 1402 extended his expansion and defeat him ስለዚህ until king David ልክ እንደነገሰ አይደለም king David extend ማድረግ ሲጀምር like ግዛቱን ማስፋፋት ሲጀምር በጀመረበት ጊዜ ላይ ግዛቱን ሲያስፋፋ በዛን ጊዜ ሳዳዲንም ደግሞ ኢኒሻል ሰክሰስ አግኝቷልና just ፋውት ማድረግ ፈለገ ከሱ ጋር ማለት ነው then ግዛትን ያስነካብኝም እኔም ላንተ አልገብርም በማለት ሁለቱም ተጣጋቦ ውስጥ ይገባሉ ከዛ በኋላ ውጊያ ይጀምራል then በውጊያው ላይ ሳዳዲን the second defeat ይሆናል ማለት ነው defeat ይሆናል ግን defeat ከሆነ በኋላ ራሱ እንዲገደል ተፈልጎ አልተያዘም ነበር ሪፊውጂ ሆኖ በዘይላ እዚህ ጋር ያስቀምጠዋል እንደውም ሳዳዲን the second became refugee in ዘይላ በዘይላ ላይ ሪፊውጂ ሆኖ ተቀምጦ ነበር ሪፊውጂ ማለት ምን ማለት ነው ላይክ ስደተኛ እንደማለት ነው በስደት እንደ ስደተኞች ላይክ ከድሆቹ ጋር ተቀላቅሎ ይኖር ነበር as a refugee in ዘይላ ማለት ነው ግን ይሄ የሚሆነው until king ይስሐቅ killed him in 1415 ማለት ነው ለስንት አመታት ማለት ነው ካምፔጁን ያደረገው እንግዲህ ወይም ደግሞ ኤክስቴንድ ኤክስፓንድ ያደረገ የነበረው king ዳዊት በ1402 ነው then የገደለው ደግሞ king ይስሐቅ መቼ ነው በ1415 ነው ስለዚህ ይሄ ማለት ወደ 13 አመት ወይም ደግሞ ወደ 12 አመት ያክል ጋፕ ነበር ሪፊውጂ ሆኖ የነበረበት ማለት ነው ስለዚህ ይሄንን ነገር እዚህ ስላይድ ላይ እንድትረዱልኝ እፈልጋለሁ ማለት ነው ስለዚህ ሳብራዲን ተተካ በሳብራዲን ደግሞ ከእንደገና ሐቃዲን ተተካ በሐቃዲን ተሰከንድ ደግሞ ሳዳዲን ተሰከንድ ተተክቷል ማለት ነው አጠር ሲል እንደዚህ ነው ማለት ነው ወደ ሶስተኛው ስላይድ እንሂድና አሁንም ተመሳሳይ ነገር ነው የምናየው ተመሳሳይ የሆነ ነገር ነው የምናየው following the days of Saadadin and loss of Zayla to Christian kings the Muslim sultanate declined in power ስለዚህ አራት ንጉሶችን አጥተዋል then በዚህ ምክንያት ሙስሊም ሱልጣኔቶች በጣም እየተዳከሙ ነበር ይህ ግን ማለት ፉሊ ተዳክመዋል ማለት አይደለም ምክንያቱም እዚህ ጋር ምን ያህል yet Adan continued to challenge the Christian state and were successful in killing Theodros and Isaac ቴዎድሮስና ይስሐቅ የሚባሉ ኪንጎቻቸውን አዳል በጣም ቻሌንጅ ከማድረጋቸው የተነሳ ምንም እንኳን የተዳከሙ ቢመስልም ቻሌንጅ ያደረጉ ሁለት ኪንጎችን ቴዎድሮስ ኤንድ ይስሐቅ ኪንግ ቴዎድሮስ ኤንድ ኪንግ ይስሐቅ የሚባሉትን ከክርስቲያን ኪንግደም ላይ መግደል ችለዋል ማለት ነው ወይም ደግሞ ዲፊት ማድረግ ችለዋል ስለዚህ ምንም እንኳን ዲክላይን ያደረጉ ቢመስሉም ያን ያህል ግን ዲክላይን ያደረጉ አይደሉም ወይም ደግሞ በጣም ቻሌንጀብል ናቸው አንዱ ሲሞት አንዱ ይተካል በዛኛውም በኩል አንዱ ሲሞት አንደኛው ይተካል ማለት ነው it was very challenging by the way
ሌላኛው ሳዳዲን ሰን አሁንም ሳዳዲን እንግዲህ ሳዳዲን ሰከንድ ከሞተ በኋላ አሁንም ደግሞ የሳዳዲን ሰከንድ ሰን ወይም ደግሞ ልጁ who took refuge in Yemen come back to succeed his father ማለት ነው። ሳዳዲን እንግዲህ በዘይላ ነበር እንግዲህ የነገርኳችሁ በዘይላ ላይ ሪፊውጂ ሆኖ ለ12 ዓመት ወይም ለ13 ዓመት ተቀምጧል ማለት ነው። በዛን ጊዜ ግን ልጁ የት ነበረ? ሪፊውጂ ኢን የመን ላይ ነበረ ማለት ነው። ስለዚህ የአባቱን ቦታ ለመተካት ይመጣል ከየመን ማለት ነው። then ከዛም በኋላ የአባቱን ቦታ ይተካል ማለት ነው። then he will be fight again with Christian kingdoms ማለት ነው። ስለዚህ ጠቅላላ ባለ መልኩ ይሄንን ይመስል ነበር የመጀመሪያው አጀማመር ወይም ደግሞ ፋይቲንጉ እስከ 5ኛው እስከ 15ኛው ሴንቸሪ መሃለኛው አካባቢ ድረስ ይሄ ነበር ፋይቱ እንግዲህ ወይም ደግሞ ይሄ ነበር ሪቫለሪያቸው ወይም ደግሞ ጥላቸው በመካከላቸው የነበረው ማለት ነው። but during the mid 15th century Emperor ዘርዓ ያዕቆብ gained some access to the Red Sea በአጋማሹ በ15ኛው ሴንቸሪ አጋማሽ ላይ ግን ኢምፔሪየር ዘርዓ ያዕቆብ መጣ ደን እሱም ደግሞ እስከ ሬድ ሲ ኤክስፓንድ አድርጎ ነበር ቦታውን ማለት ነው። እና በዚህ ጋር የምትጠራ አንድ ትልቅ ባትል አለች which is የጉባ የምትባለዋን ባትል እንዳትረሷት። then እዚህ ጋር አስ ኦብጀክቲቭ እንድትይዙ የሚፈልገው ባትል ኦፍ የጉባን መርሳት የለባችሁም ማለት ነው። ባትል ኦፍ የጉባ ምንድነው? በ1445 የተከናወነ ነው። እዚህ ጋር እንደምታዩት in 1445 ዘርዓ ያዕቆብ defeated ሱልጣን which is አህመድ ባዳላይ at the battle of የጉባ አህመድ ባዳላይን which is ማን? ዘርዓ ያዕቆብ አሸንፎታል ማለት ነው። ዘርዓ ያዕቆብ አሸንፎታል። ግን as a result ማን ይተካዋል? አህመድ ባዳላይን which is ልጁ መሐመድ ማለት ነው። መሐመድ አህመድ የሚባል ማለት ነው። then ከዛም በኋላ ዘርዓ ያዕቆብም ያርፋል። then በዘርዓ ያዕቆብ ደግሞ የሚተካው በእደ ማርያም ይመጣል ማለት ነው። በእደ ማርያም ይተካል። then እዚህ ጋር እንደምታዩት መሐመድ አህመድ sent a message of submission to በእደ ማርያም to remain vassal of the Christian kings ሜሴጅም ሴንት ያደርግለታል። then ለኔ ገብር ወይም ደግሞ በኔ ስር ሁን አሳልፈ ሰጠኝ መንግስትህን ይለዋል ማለት ነው። then ይሄንን በሚልበት ጊዜ በእደ ማርያም ካምፔጆችን ወይም ደግሞ ዘመቻዎችን አጌንስት አዳል ይከፍታል። then ይሄንንም መሐመድ አህመድን which is defeat ያደርገዋል ማለት ነው። ግን ደግሞ ዲፊት ካደረገው በኋላ በእደ ማርያም ፓወሩ ወይም ደግሞ ላይክ ከሳዳዲን ሰከንድ ጋር ይመሳሰላል ይባላል። ኢኒሻል ሰክሰስ ነበር የነበረው ተመሳሳይ ነው ከሳዳዲን ሰከንድ ጋር ኢኒሻል የነበረ ሰክሰስ እንጂ የነበረው ቋሚ የነበረ ሰክሰስ አልነበረም የነበረው ላይክ እንደነ አምፀና እንደነ አምደ ጽዮን እንደነ ዘርዓ ያዕቆብ ወይም ደግሞ እንደነ ኪንግ ዳዊት አይነት ሰክሰስ አልነበረም የነበረው የበእደ ማርያም ማለት ነው። እዚህ ጋር እንደምታዩት አጌንስት አዳል ከፈተ በኋላ despite initial successes the army of በእደ ማርያም lost the battle in 1474 ማለት ነው። በ1474 ላይ ወይም በ15ኛው ሴንቸሪ ላይ ዲፊት ሆኖ ነበር ማለት ዲፊት ሆኖ ነበር። then the successor of በእደ ማርያም proved weak in their dealings with the rulers of Muslim sultans አሁንም ጀስት ሊስት ከማድረግ እንቆጠብ በሚለው ነው። then ብዙ አሉ ያልኳቸው የጳውሎስ ነው የሚሆን መጽሐፍ ማንበብ ትችላላችሁ እና መጽሐፋችሁ የሚያስቀምጠው እስከዚህ ድረስ ነው። እና የበእደ ማርያም ሰክሰሰሮች ወይም ደግሞ ተተኪዎችም ከዚህ በኋላ የተለያዩ ካምፔጆችን ከፍተው የተለያዩ ውጊያዎች ተፈጽመዋል። ስለዚህ በአጠቃላይ ሲጠቀልላቸው እንደሚላቸው ሰክሰሰሮቹ ዲሊንግ ላይ ወይም ደግሞ ላይክ በአግሪመንት ወይም ተስማምተው በቃል ብቻ ተነጋግረው የሚስማሙ አልነበሩም። ሰክሰሰሮቹ ወይም ደግሞ በሱ እግር የተተኩት የተለያዩ ንጉሶች በንግግር የሚያምኑ አልነበሩም ኤክሰፕት ኪንግ ዳዊትን አያጠቃልልም። ኪንግ ዳዊት በጣም ሰክሰስፉል ነበር በንግግር ማለት ነው። ኢቭን ታች ላይ እናያለን ሪሌሽናቸውን የኢትዮጵያና የኢጅፕትን መስቀሉን እስከ ማምጣት ድረስ ግማደ መስቀሉ በሱ ጊዜ ነው የመጣው ማለት ነው። ምክንያቱም there was a good relationship። ስለዚህ ዲሊንግ ላይ በጣም አሪፍ አልነበሩም ሩለሮቹ ማለት ነው። ከማንጋ ባላቸው አግሪመንት ነው ፐርፌክት አይደሉም ያልኳችሁ ሙስሊም ሱልጣኖች ጋር ማለት ነው። ስለዚህ rather than dealing ምንድን ነበር የሚመርጡት?
ፋይቲንግ ነበር የሚመርጡት ማለት ነው። ስለዚህ ይሄንን ነው እዚህ ጋር የሚለን ማለት። ስለዚህ ይሄንን ጠቅልል ስናደርገው ሳዕዳዲን ከሞተ በኋላ ደን የሱ ልጅ ይተካል። ደን እሱም ደግሞ ብዙ አይነት ነገሮችን ያደርጋል። ግን ዞሮ ዞሮ ሳዕዳዲን ከሞተ በኋላ የሱልጣኔት ኦፍ ሙስሊም የተዳከመ ይመስላል። ግን ደግሞ የተዳከመ አይደለም። ምክንያቱም ስቲል ቴዎድሮስና ይስሐቅን መግደል ችሎ ነበር ኪንጎቹን። በ15ኛው ሴንቸሪ ላይም ደግሞ ዘርዓ ያዕቆብ ይነሳና ኤክስፓንድ እንዳደረገ እስከ ሬድ ሲ ድረስ አይተናል። እና ደግሞ ባትል ኦፍ የጉባንም ከአህመድ ባዳላይ ጋር ባደረገው የዘርዓ ያዕቆብ ድፊት እንዳደረገ አይተናል። ከዛም በኋላ የአህመድ ባዳላይ ሰክሰሰር የሆነው መሐመድ አህመድ ይነሳል። ደን ከተነሳም በኋላ ከበእደ ማርያም ጋር ደን ይገጥማሉ። ደን ከዛም በኋላ በእደ ማርያም ደግሞ ኢኒሻሊ ሰክሰስ ያገኛል ማለት ነው። ግን ደግሞ ይሄ ሰክሰሱ አልቆየም። በ1474 ላይ ዲፊትድ ይሆናል ማለት ነው። ደን ከዛ በኋላ ያለውን በጠቅላላው ስናወራው ሰክሰሰር ኦፍ በእደ ማርያም ዲሊንግ ላይ ጎበዝ አልነበሩም። በተለይ ከሙስሊም ሱልጣኔት ጋር በነበራቸው ዲሊንግ ላይ ጎበዝ አልነበሩም የሚለውን ፖይንት በዚህ ላይ ለማየት ሞክረናል ማለት ነው። የመጨረሻው የሚሆነው ለዛሬ ሌሰናችን የመጨረሻውን ሪቫለሪን ለማየት እንሞክራለን። ደን ሰም አክኖሌጅመንቶችን ለአንዳንድ በዛን ጊዜ ለነበሩ ምሁራን ይሰጥና ይጨርሳል ይሄን ሪቫለሪ በዚህ ላይ ማለት ነው። ከዛ በኋላ ቻፕተር 5 ላይ ነው የምንቀጥለው ይሄን ሪቫለሪውን ማለት ነው። at the same time leaders of Muslim Sultanate sought to resolve the problem peacefully. አንዳንድ ሊደሮች ግን ከሙስሊም ሱልጣኔቶች ችግሮችን በአግሪመንት ራዘርዛን ከዱላ ወይም ደግሞ ከጦር በፒስፉል ለመፍታት የሚፈልጉ ነበሩ እና በፒስፉልም ለመፍታት ይሞከሩ አሉ። ለምሳሌ መሐመድ ኢብን አዛር አዲን attempted to smoothen relations with the Christian kingdom. ይሄ መሐመድ ኢብን አዛር አዲን በጣም ስሙዝ ሪሌሽኖች ነበሩት ከክርስቲያን ኪንግደም ጋር ወይም ደግሞ አቴምፕት እያደረገ ነበር። በጣም ለመቀራረብ ራሱ አቴምፕት እያደረገ ነበር ከክርስቲያን ኪንግደሞች ጋር ማለት ነው። ስለዚህ ሙስሊሞችም ትራይ ቱ ሪዞልቭ ለማድረግ እየሞከሩ ነበር። ግን ከመሐመድ ኢብን አዛር በኋላ ያሉትም እንደዚህ አይነት ተግባር ነበራቸው። ከማን በቀር? ከኢሚር ማህፉዝ በቀር። ኢሚር ማህፉዝ carried out some effective military campaigns. effective የሆኑ ሚሊታሪ ካምፔጆችን በሃይላንድ ላይ በክርስቲያን ሃይላንዶች ላይ በጣም ኢፌክቲቭ የሆኑ ካምፔጆችን ወይም ደግሞ ዘመቻዎችን ያካሂድ ነበረ ማለት ነው። ብዙ የክርስቲያን ቦታዎችን ብዙ ኪንጎችን የገደለ ሰው ነው ኢሚር ማህፉዝ። ግን ደግሞ ይሄ ኢሚር ማህፉዝ ባይገርማችሁ አማቹ ነው። የማን? የኢማም አህመድ ወይም ደግሞ የአህመድ ግራኝ አማቹ ነው። 5ኛው ቻፕተር ላይ በደንብ የምናየው ይሆናል። እና ለዚህ ቻፕተር የሚጠቅመን ነገር ምንድነው? በ1517 ላይ ይሄ ኢሚር ማህፉዝ በማን ይገደላል? በኢምፔረር ልብነ ድንግል በዘወይ ህፃን እያለ የነገሰ ሰው ነው። እና በልብነ ድንግል በ1517 ላይ ይገደላል ማለት ነው። ከዛም በኋላ ማን ሰክሲድ ያደርገዋል? ኢሚር ማህፉዝን አማቹ የነበረው ሳኒ ኢሎ የነበረው ኢማም አህመድ ኢብን ኢብራሂም አልጋዚ ወይም ደግሞ እኛ በመናቀው አህመድ ግራኝ ሌፍት ሃንድ ስለነበረ አህመድ ግራኝ ተብሎ ይጠራ ነበር ማለት ነው። ስለዚህ ይሄንን ነገር ጠቅላላ ባለመልኩ ቻፕተር 4 ላይ እስከዚህ አይነት ኮንሰፕት ነው የሚያወራው። ቻፕተር 5 ላይ የነን ሰፋ አድርገን የምናየው ነው። በተለይ ይሄ ኢሚር ማህፉዝ አህመድ ግራኝ የሚሉትን ኮንሰፕቶች በደንብ ልብነ ድንግል ገላውዲዮስ ምናምን የሚለውን 5ኛው ቻፕተር ላይ የምናየው ይሆናል። ግን for this purpose it is enough ማለት ነው። ስለዚህ እዚህ ጋር ልታዩልኝ የሚገባው መሐመድ ኢብን አዛር አዲን ስሙዝ ሪሌሽንሺፖችን እየሞከረ እንደነበረ የሱም ሰክሰሰሮች እየሞከሩ እንደነበረ ግን ኢሚር ማህፉዝ ያንን አስቀርቶ ኢፌክቲቭ የሆኑ ካምፔጆችን በሃይላንዶች ላይ ያደርስ እንደነበረ ከዛም በ1517 በልብነ ድንግል ዲፊት እንደሆነ ከዛም ደግሞ ሰክሲድ እንደሆነ በማን? በኢማም አህመድ ኢብን ኢብራሂም አልጋዚ ወይም ደግሞ አህመድ ግራኝ ሰክሲድ እንዳደረገው ማየት እንችላለን ማለት ነው። ስለዚህ ከጦርነቱ ስንወጣ ጦርነቱ ላይ ብዙ ቆየናል። ከጦርነቱ ስንወጣ
apart from the hostile ከሆነው relation ስንወጣ there were a wider socio-economic and cultural interaction between Christian kingdom and Muslim participants እንደነገርኳችሁ ዋይደር የሆነ ሶሺዮ ኢኮኖሚክ እና ካልቸራል ኢንተራክሽን ነበረ በጣም ብዙ ኢንተራክሽኖች ነበሩ ኢቭን ደግሞ ብዙ የጥበብ ሰዎች ነበሩ በዛን ጊዜ ማለት ነው there was also socio-cultural and economic interaction the period witnessed the flourishing of Ge'ez literature as is evident from the works of Abba Georgis Zegascha and other philosophers imposed by ዘረ ያዕቆብ እዚህ ጋር ለናያቸው የሚገቡ ሁለት ከክርስቲያን ኪንግደም ውስጥ በጣም በዛን ዘመን የነበሩ ታላላቅ ሰዎች አሉ አባ ጊዮርጊስ ዘጋስጫ ደን እነዚህን ሞር በኦርቶዶክስ ቤተክርስቲያን ላይ በጣም የሚታወቁ አባት ናቸው አባ ጊዮርጊስ ዘጋስጫ ማለት ነው ሁለተኛውም ዘረ ያዕቆብ ነው ዘረ ያዕቆብ ስላችሁ ግን ኪንጉን እንዳታስቡ ኖት እዚህ ጋር ጽፌላችኋል not to be confused with the king ከኪንጉ ጋር ኮንፊውዝ መሆን የለባችሁም ይሄ ፈላስፋው ዘረ ያዕቆብ ነው ይሄ ፈላስፋው ዘረ ያዕቆብ ባይዘው በጣም ናቹራሊስት ነው በናቹራል ነገሮች ያምናል ማለት ነው ኢቭን ከሞተ በኋላ ራሱ የሱ አንድ መጽሔት አለችና then ይሄ ከኦርቶዶክስ ራሱ የሚቆጠር አይደለም ምክንያቱም he don't have ሃይማኖት የለውም then በናቹራል ቲንጎች ነው የሚያምነው በኔቸር ነው ለምሳሌ አፍ አለኝ then አፍ የተፈጠረው ላወራበት ነው ብሎ ያምናል then ሁለት ጆሮ አለኝ then ጆሮ የተፈጠረው ላዳምጥበት ነው he was a very naturalist his argument is based on natural things ማለት ነው አርጊውመንቶቹ በናቹራል ቲንጎች ላይ ነበር ማለት ነው በሙስሊም ሳይድ በመነከተበት ጊዜ ይሄ ሊትሬቸሮቹን በመናይበት ጊዜ በጣም የተለያዩ የአረቢክ ራይተሮች ነበሩ አረብ ራይተርስ such as Ibn Fadil al-Umari Ibn Khaldun and others በጣም የተደነቁ ብዙ ጸሐፊያን ነበሩ ማለት ነው ስለዚህ Ibn Fadil al-Umari and Ibn Khaldun ሁለቱ ናቸው ሌሎቹም አሉ ማለት ነው ስለዚህ በዚህ ሪቫለሪ በሚለው ላይ just ጦርነት ብቻ እንዳልነበረ then እነዚህ መሰሉ በጣም ድንቅ ሰዎች እንደነበሩ ማየት አለባችሁ ማለት ነው ያልገባችሁ ካለ በዚህ ሌሰን ላይ ኮሜንት ላይ ልታስቀምጡልኝ ትችላላችሁ ኤኒ ግር ያላችሁ ነገር ካለ አሁንም ኮሜንት ላይ ልታስቀምጡልኝ ትችላላችሁ ይሰራ ብላችሁ የምታስቡትን ነገር በዚሁ አጋጣሚ ልንነግሩኝ ትችላላችሁ እስካሁን ስላዳመጣችሁኝ በጣም አመሰግናለሁ ላይክ ሰብስክራይብ ሼር ኮሜንት ማድረግ እንዳትረሱ